ኦኬ ሶ ተማሪዎች እስቲ እንቀጥል። አይ ቲንክ ምናልባት ከሰዓት አንጻር ሰዓት ትንሽ ገፋ ብለዋል። እስቲ ሰዓት እንዳይሄድብን ድምፅ ይሰማል አይደል? ይሰማል። ይሰማል። ይሰማል በደንብ ይሰማል። ስክሪኑ ይታያቸዋል? ይታያል። ራይት ሶ ሂስትሪ ባለፈው አይ ቲንክ ወደ 5 ቻፕተር አካባቢ ለማየት ሞክረን ነበረ። ምናልባት በተወሰነ መልኩ የኢትዮጵያን ሂስትሪ እና አፍሪካን ሂስትሪ በተወሰነ መልኩ ለመዳሰስ ሞክረናል። መሀል ላይ ደግሞ ወርልድ ሚዲቫል ሂስትሪውንም እስከ ሚዲቫል ፔሪድ ድረስ ያለውን ለማየት ሞክረን ነበረ። ከዛ የቀጠለውን ነው ዛሬ የምንጀምረው። አይ ቲንክ በዛሬው የምናገኘው ቻፕተር 6 ነው። በሞጁል 2 ላይ የምናገኘው አፍሪካ ኤንድ አውትሳይድ ወርልድ ከ1500 እስከ 1888 ያለውን ዘመን በተወሰነ መልኩ በዚህ ቻፕተር ላይ እንዳስሳለን። በዚህም ቻፕተር ላይ 5 ሴክሽኖች አሉ። የመጀመሪያ ሴክሽን አፍሪካን ኮንታክት ዊዝ አውትሳይድ ወርልድ፣ አፍሪካ ከውጭ ዓለማት ጋራ ወይንም በተለይም ከአውሮፓ ከአሜሪካ ያላትን ግንኙነት በተወሰነ መልኩ እንዳስሳለን። በሁለተኛው ሴክሽን ስሌቨሪ ኤንድ ትራንስ አትላንቲክ ስሌቭ ትሬድ። ኦፍኮርስ ምናልባት ቃሉ ትንሽ የሚከብድ አይነት ቃል ነው። ከ1500 እስከ 1880 ድረስ የነበረው በጣም በስፋት የሚታወቀውን የባሪያ ንግድ የምለውን ሀሳብ እና ትራንስ አትላንቲክ ስሌቭ ትሬድ የምለውን ለማት እንሞክራለን። በሶስተኛ ደረጃ ላይ ሌጂትሜት ትሬድ ወይንም ህጋዊ ንግድ የምለውን ነገር በተወሰነ መልኩ እንዳስሳለን። በአራተኛ ደረጃ ላይ ዋይት ሴትልመንት ኢን ሳውዝ አፍሪካ እንዳስሳለን። በመጨረሻም ኢሮፒያን ኤክስፕሎረርስ አንድ ሚሽነሪስ የሚለውን ፓርት ለማለት እንሞክራለን። የመጀመሪያ ሴክሽን እዚህ ጋር እንደምታያችሁ አፍሪካን ኮንታክት ዊዝ አውትሳይድ ወርልድ የሚለው ነው። እንደምታወቀው ከጥንት ዘመን ጀምሮ አፍሪካ ከውጭ ዓለም ጋር ያለውን ግንኙነት ምን እንደሚመስል በተለይም ከአውሮፓውያን ጋር ያለውን ሂደት የሚያሳይ ነው። በተለይም ከ15ኛ ሴንቸሪ ቀጥሎ አፍሪካ በዋናነትም ከዩሮፕ ወይንም ከአውሮፓውያን ጋር በጣም ለየት ያለ ሪሌሽንሽፕ እንደጀመሩ የሚያሳዩ ብዙ የታሪክ መዛግብቶችን ማግኘት እንችላለን። አይ ቲንክ ድምፅ ማን ጋር እንደሆነ ትንሽ ያስተጋባል። ድምፆቻችሁን ሚውት አድርጉ። አፍሪካ ከ15ኛ ሴንቸሪ ጀምሮ ባለ ጊዜ ላይ በጣም የተለየ በጣም ዩኒክ የሆነ ሪሌሽንሽፕ እንደጀመረች የተለያዩ አይነት የታሪክ ጽሁፎች ያሳያሉ። ያም ከዚህ ከግንኙነት አንስቶ በተለይም አፍሪካ በጣም ከፍተኛ የሆነ ሰቆቃ እንደደረሰባት ያ ከ15ኛ ሴንቸሪ ጀምሮ አፍሪካ ከአውሮፓውያን ጋር ያደረገችው ሪሌሽንሽፕ በጣም ዲቫስቴቲንግ አንድ ዲፖፕሌሽን ኦፍ አፍሪካ በት ኮንትሪቢዩት ቱ ዘ ዌልዝ አንድ ዴቨሎፕመንት ኦፍ ዩሮፕ ይላል። ምናልባት እዚህ ጋር አንድ ተቃራኒ ሀሳቦችን እንመለከታለን። ይሄ አፍሪካ ከአውሮፓውያን ጋር ያደረገችው ሪሌሽንሽፕ አፍሪካን ከፍተኛ የሆነ ጉዳት እያደረሰ እንደሆነ የአፍሪካን ሕዝብ እየጨረሰ እንደነበረ ያሳያል። ከዛ በተቃራኒ ደግሞ አውሮፓ ወይም ዩሮፓውያንስ ከፍተኛ የሆነ ሀብት ማከማቻት የቻሉበት ዘመን ነው። ይሄ ከ15ኛ ሴንቸሪ ጀምሮ ያለውን ዘመን በምናይበት ሰዓት ይሄም በሁለቱ አህጉራት ላይ ያለውን ሰፊ ልዩነት ያሳያል። አፍሪካ በጣም እየተጎዳ ህዝቡ ህዝቡ በጣም በብዙ ነገር ችግር እያጋጠመ፣ በተቃራኒ ደግሞ የአውሮፓውያን ከፍተኛ የሆነ ሀብት እያከማቻ እንደሄዱ የሚያሳዩ ነገሮችን እንመለከታለን። ለመጀመሪያ ጊዜ ምናልባት አፍሪካ ከአውሮፓውያን ጋር ሪሌሽንሽፕ ስትፈጥር በጣም ቀደምት የሚባሉት ፖርቹጊዞች ናቸው። Portugal was the European countries that established early contact with the coastal regions of Africa ይላል። ምናልባት በእናንተ መጽሐፍም ላይ ታገኛላችሁ።
የጥንት በተለይ በሰሜን አፍሪካ ጠረፍ አካባቢ ላይ ካሉ ሀገራት ጋር የመጀመሪያ ሪሌሽንሽፕ ያደረገችው ፖርቹጊዝ ናት። ፖርቹጊዝ ወይም ፖርቹጋል ብለን የምንጠራው ማለት ነው። ይሄ ሀገር ነው ለመጀመሪያ ጊዜ ከሰሜን አፍሪካ ሀገራት ጋራ ለመጀመሪያ ጊዜ የአፍሪካን የውጭ ግንኙነት የጀመረችው በተለይ ከ15ኛ ሴንቸሪ ጀምሮ ማለት ነው። So when the Portuguese first sailed out on their voyage of exploration along the West Africa coast, reach India was their distant objectives. ምናልባት ፖርቹጊዞች ያንን ሲያደርጉ የራሳቸውን ዓላማ ነበራቸው። but their immediate goal was to bypass Muslim North Africa and gain direct access to gold producing regions of West Africa. I think እቺኛው ሰንቴንስ የኛው አረፍተ ነገር በደንብ ይታያቸዋል። ፖርቹጊዞች ለመጀመሪያ ጊዜ ወደ አፍሪካ ሲመጡ የመጀመሪያ እቅዳቸው የነበረው ምንድነው? ከዛ ከነሱ ቀደም ብሎ ቱርኮች ነበሩ። በአፍሪካ ከፍተኛ የሆነ ሪሌሽንሽፕ ወይንም በጣም ተስፋፍቶ የነበረ የእስልምና እምነትና የሙስሊም ሲቪላይዜሽን ነበረ። ያንን አልፎ ለመሄድ ነው የመጀመሪያ ታርጌታቸው የነበረው። በተለይ በሰሜን አፍሪካ እንደና ሞሮኮ፣ ቱኒዚያ፣ ሊቢያን የመሳሰሉ በነዛ ኤሪያ ላይ ከፍተኛ የሆነ የቱርክ መስፋፋት ነበር። ያንን ለማለፍ ነው የመጀመሪያ ጎላቸው የነበረው። ከዛ በመቀጠል ወደ ምዕራብ አፍሪካ በማለፍ ራይት ከፍተኛ የሆነ የጎልድ ወይንም የወርቅ ሀብት ያለበትን ቦታ ለመድረስ ነበረ እሽቅድድም የነበረው። ፖርቹጊዞች ሲመጡ ምናልባት ሪሌሽንሽፕ ብለን እንጠራዋለን። በእርግጥ የመጀመሪያ ታርጌታቸው እሱ ነው። በተለይ ከ15ኛ ሴንቸሪ ጀምሮ የመጀመሪያ ታርጌታቸው የነበረው እነዛን በሰሜን አፍሪካ ተስፋፍቶ የነበረውን የሙስሊም ሲቪላይዜሽን ሙስሊም ሪሌሽንሽፕ ለማዳከም እና የራሳቸውን እንደምታውቀው ፖርቹጊዞች በክርስትና እምነት በጣም በስፋት የሚታወቁ ናቸው። ያንንም ለማስፋፋት የመጡበት ነበር። አንዱ ታርጌት ብለን የምንጠራው ማለት ነው። ከዚህ በመቀጠል ሄንሪ የሚባል ገዣቸው ማለት ነው የፖርቹጊዝ ሁለት ዓላማዎችን ወደ አፍሪካ ለሚመጡ ሰዎች ታርጌት አድርጎ ይልካቸው ነበር። የመጀመሪያ ክርስቲያኒቲ እንዲስፋፋ፣ ይሄ አንደኛው ታርጌት ነበረ። ፖርቹጊዞች ሲመጡ ለመጀመሪያ ጊዜ ወደ አፍሪካ ሲመጡ አፍሪካውያን ክርስትናን እንዲቀበሉ ወይንም ክርስትና እንዲስፋፋ በስፋት አንደኛው ታርጌት እሱ ነበረ። አንድ ሁለተኛ ኮመርሻል ሊንኬጅ ወይንም ትሬድ ሊንኬጅ ለመፍጠር ነው ከአፍሪካ ጋር። ይሄ ሁለቱ ዋና ዋና ታርጌቶች ናቸው። ምናልባት መነሻ ላይ ካነሳነው ሀሳብ በተጨማሪ ማለት ነው። ይህንን በሚያደርጉበት ሰዓት ምናልባት ፖርቹጊዞች በጣም በነፃነት ወይንም ፍሪሊ ማለፍ ወይንም ማስፋፋት አልቻሉም። actually so there was a number of challenges which was established or which was faced by the Portuguese particularly on the northern Africa. እንደምታወቀው ኖርዝ አፍሪካ ሲደርሱ ኖርዝ አፍሪካ ላይ በጣም በስፋት የሚታወቀው የቱርክ ስልጣኔ ወይንም የቱርክ መስፋፋት ነበረ። ያንን ቻሌንጅ መጋፈጥ ነበረባቸው ራይት። ከዛ በመነሳት ነው ምናልባት ሴዩታ በመባል የሚታወቀው ይሄ በሞሮኮ አካባቢ ላይ የሚታወቅ በተለይ ከሜዲትራኒያን ኮስት አካባቢ የምትታወቅ የሞሮኮ አካባቢ ቦታ ነች። በሰሜን ሞሮኮ ላይ የሚገኝ ቦታ ነው። ለመጀመሪያ ጊዜ ፖርቹጊዞች ያረፉበት ቦታ ነው ይሄ ሴዩቶ ተብሎ የሚጠራው። በተለይ በ1415 ላይ ለመጀመሪያ ጊዜ ፖርቹጊዞች መጥተው ያረፉበት ቦታ ነው። አንድ እዛ ካረፉ በኋላ ከ1415 እስከ 1769 ድረስ በስፋት ያንን ቦታ እንደ መነሻ ቦታ አድርገው ይጠቀሙበት ነበር። በእርግጥ ይሄ ቦታ ማለት ፖርቹጊዝ ኤንድ አፍሪካንስ በጣም ቅርብ ዲስታንስ ላይ ያለ ቦታ ነው ይሄ ሞሮኮ። እንደምታውቀው በሞሮኮና በስፔን በሞሮኮና በፖርቹጊዝ መካከል ላይ በጣም አጭር ዲስታንስ ነው ያለው። ይሄ ለመጀመሪያ ጊዜ ፖርቹጊዞች ያረፉበት ቦታ ነው። ዘን እዚህ ካረፉ በኋላ ወደ ምዕራብ አፍሪካ በማለፍ ወደ ሴኔጋምቢያ በሚባሉ አካባቢዎች ላይ በስፋት መስፈር ችለው ነበር። አይ ቲንክ ይሄ የሁለት ቃላት ውህድ ነው ሴኔጋምቢያ የሚባለው፣ ሴኔጋል እና ጋምቢያ የሚባለው ማለት ነው። ይሄ በጥንት ዘመን በተለይ በስሌቭ ትሬድ ዘመን ላይ በጣም የሚታወቅ አይነት ቃል ነው። ይሰማችኋል? ቲቸር ይሰማል?
ኦልራይት ሶ ሴኔጋምቢያ የሚባለው ምናልባት በዛሬ ዓለም ላይ የምናውቃቸው ሁለት ሀገራት አሉ፣ ሴኔጋል እና ጋምቢያ የሚባል በምዕራብ አፍሪካ ላይ የሚታወቁ ሀገራት ማለት ነው። ሶ የነዛ ሀገራት ድንበር ነው። የሁለቱም ሀገራት በሚያዋስን አንድ ጋምቢያ ሪቨር የሚባል ወንዝ አለች። እዛ ወንዝ አካባቢ ያለ ቦታ ነው ሴኔጋምቢያ የሚባለው። ይሄ ከዚህ ከሞሮኮ አልፎ መጥቶ ፖርቹጊዞች ያረፉበት ቦታ ነው። ሴኔጋምቢያ ተብሎ የሚጠራው ማለት ነው። ይሄ ምናልባትም በምዕራብ አፍሪካ ላይ ለመስፋፋት እንደ ሁለተኛ መነሻ ቦታ አድርጎ የሚጠቀሙበት ፖይንት ነበረ። ይሄ በ1460 ላይ ያረፉባቸው ቦታዎች ናቸው ማለት ነው። ይሄ በአጠቃላይ ፖርቹጊዞች መስፋፋት ሲጀምሩ ያረፉባቸው ፖይንቶች እንደማለት ነው። ሂር ኢዝ ዘ ማፕ ኦፍ ዞስ ፖርቹጊዝ ኤክስፓንሽን። የፖርቹጋሎች ወደ አፍሪካ ሲመጡ ሲጠቀሙበት የነበረው ሩት ነው። እዚች ላይ አይ ቲንክ ይታያቸዋል። እዚች ጋር ስፔን እና ፖርቹጋል አጠገብ ለአጠገብ ናቸው። ስፔን እና ፖርቹጋል አይ ቲንክ እዚች ላይ ስፔን ይታያል። እዚህ ጋር ፖርቹጋል እዚች በቢጫ ቀለም አይ ቲንክ በጣም በትንሽ ቢጫ ቀለም። ይሄ በፖርቹጋል ስፔን እና በአፍሪካ በጣም ቅርብ ዲስታንስ። ከዛ በመነሳት ነው ወደ ምዕራብ አፍሪካ ወደ ሰሜን አፍሪካ በስፋት መስፋፋት የጀመሩበት ማለት ነው። ያን ያደረጉበት ወይም ያንን የመስፋፋት እንቅስቃሴ ያደረጉበት አላማዎች ብለን ያነሳነው ሁለት ነው። አንደኛው የቱርኮችን መስፋፋት ለመግታት ወይንም የራሳቸውን ተጽዕኖ ለመፍጠር፣ ሁለተኛ ክርስቲያኒቲን ለማስፋፋት፣ ሶስተኛ ከአፍሪካ ጋር የራሳቸውን የንግድ ግንኙነት ለመፍጠር ማለት ነው። ከዛ በመነሳት ምናልባት ወደ ምዕራብ አፍሪካ ከመጡ በኋላ ጎልድ ኮስት የሚባለውን ቦታ የዛሬ ጋና ማለት ነው። ኦልራይት እሺ፣ ይሰማል ያለፍነው የአሁኑን ካርታ ሳናይ ስዌታ በሚለው ቦታ ላይ ስዌታን የያዙት ፖርቹጊዝ ነው ስፔን ነው? ስዌታ ሁለቱም አንድ ላይ ነው። ይቺ ለመጀመሪያ ጊዜ ፖርቹጊዞች ያረፉበት ቦታ ነች። ይቺ ኦፍኮርስ ምናልባት ለስፔኖች በጣም ቅርብ ቦታ ነው። ነገር ግን አፍሪካ ሲመጡ የፖርቹጋሎችን ተጽዕኖ ለማሳያት ነው ያችን ቦታ ለመግለጽ የተሞከረው። ነገር ግን ፖርቹጋልም ስፔንም ብቻ አይደለም። ለምሳሌ እንግሊዞች ተጠቅመውበታል፣ ፈረንሳዊ ተጠቅመውበታል፣ አንድ ዳቾች ተጠቅመውበታል ይህንን ቦታ። ይሄ ቦታ ልክ አውሮፓውያን ወደ አፍሪካ በተለይም በሞሮኮ በኩል ሲያልፉ መተላለፊያ መንገዳቸው ነበረ። በቀጥታ ምናልባት የተለያዩ አይነት ሀገራት ሲያልፉ ተጠቅመውበታል ይህንን ቦታ። በት የፖርቹጊዝን ኢንፍሉዌንስ ለማሳያት አሁን እኔ የተጠቀምኩት ኢንቴንሽናሊ የፖርቹጊዞች ያረፉበት ቦታ ማለት ነው። ኦኬ፣ አገኝታል? ሀሳቤን አገኝታል? አግኝቻለሁ። ኦልራይት ከዛ በመቀጠል ምናልባትም ጎልድ ኮስት የሚባል በተለይ በምዕራብ አፍሪካ በስሌቭ ትሬድ ዘመን በኮሎናይዜሽን ዘመንም ምዕራብ አፍሪካ በተለይም በወርቅ ሀብት በተለይም ጋና በጣም ከፍተኛ የሆነ የወርቅ ሀብት ያለበት አካባቢ ነው። ምናልባት በኋላ አሳያችኋለሁ። አውሮፓውያን ወደ አፍሪካ ሲመጡ አንዱ ኢንቴንሽናቸው የተለያዩ አይነት ሮ ማቴሪያልስ ፍለጋ ነው። ያን ምዕራብ አፍሪካ ሲመጡ አንዱ ያገኙት ይህን ጋና ወይንም ጎልድ ኮስት የሚባለውን ቦታ ነው። ኦፍኮርስ ጎልድ ኮስት ልክ እነሱ ከመጡ በኋላ ነው ይህንን ቦታ ጎልድ ኮስት ብሎ የጠሩት። ኦፍኮርስ የጋና ስም በጥንት ዘመን የሚታወቅ ነበረ። እነሱ ያን ያሉበት ዋናው ሪዝኑ ምንድን ነው? በጣም ከፍተኛ የሆነ የወርቅ ሀብት ይመረት ነበረ። ከዛ በመነሳት ጋና ላይ ወይንም ጎልድ ኮስት የሚባሉ አካባቢዎች ላይ በስፋት የሰፈሩበት የኖሩበት ጊዜዎችንም ማንሳት እንችላለን። በ1482 ላይ ፖርቹጊዝ ቢልድ ዜር ፈርስት permanent trading post known as the Castle of Elimnia, which is on the western coast of present day Ghana. ይሄ በምዕራብ ጋና ላይ የመጀመሪያ የንግድ እንደ ንግድ መተላለፊያ ቦታ ማለት ነው። ይሄ ካስትል ኦፍ ኤሌምና ይሄ ምናልባት ዛሬ የሚታወቃል በምዕራብ ጋና ላይ። ይህንን የመጀመሪያ የንግድ ቦታ አድርጎ ይጠቀሙበት ነበር፣ መስርቶ ነበር ይህንን ቦታ በ1482 ላይ ማለት ነው። ፖርቹጊዞች አንዱ የመጡበትን ዓላማ እዚህ ጋር በደንብ በግልጽ እናየዋለን።
ሶ ቀደም መነሻ ላይ ለማንሳት ሞክረናል። አንዱን ሪዝን ምንድን ነው ያልነው? ፖርቹጊዞች ወደ አፍሪካ ሲመጡ አንደኛው የንግድ ሪሌሽንሽፕ ወይም የትሬድ ሊንኬጅን መፍጠር ነበር። ይህንን ለማድረግ ደግሞ በጋና አካባቢ ላይ የራሳቸውን የንግድ ቀጠና መመስረት የጀመሩበት ጊዜ ማለት ነው። however, intensive contact of the Gold Coast with the Europeans also lead to the beginning of the import that spread American crops, notably maize and cassava. ምናልባት እነሱ ቅድም መነሻ ላይ ካነሳነው ሀሳብ አንጻር ይችኛው የነሱ የፖርቹጊዞች የመጀመሪያ የንግድ መተላለፊያ መንገዳቸው ሆነ። ዘን ይህን ከፈጠሩ በኋላ ምንድን ያደረጉት? ልክ ከአውሮፓ የተለያዩነት የበቆሎ ምርቶችን የካሳቫ ምርቶችን አምጥቶ አፍሪካ ላይ መሽጣት ጀምሮ ነበር። ኦፍኮርስ የሚሰጠው ያኔ በብር ወይንም በተለያዩነት የገንዘብ ኖቶች አይደለም። ምናልባት ቀጣይ ያሳያቸዋለሁ። የተለያዩነት የስሌቮችን ወይንም የጉልበት ሰራተኞችን ከአውሮፓ በሚያመጡት እቃ ይቃየሩ ነበር። ራይት ኢን ካይንድ ትሬዲንግ ሲስተም ራይት ስታብሊሽ ለማድረግ ሞክሮ ነበር። ልክ ከአፍሪካ ወርቅ ይወስዳሉ፣ ከአውሮፓ ደግሞ እዛ የተመረቱ የተለያዩነት እቃዎችን እና የተለያዩነት የግብርና ምርቶችን አምጥቶ አፍሪካ ላይ በሰው ጉልበት ይቃየሩ ነበር። ይሄ አንዱ የኢምፖርት ቢግኒንግ የሚያሳይ ፖይንት ማለት ነው። ልክ ፖርቹጊዞች ኢምፖርቲንግ ሲስተሙን የጀመሩበት ጊዜ እዛ ላይ በደንብ በግልጽ እናያለን ማለት ነው። during the 17th and the 18th centuries, other European powers soon followed the Portuguese. ቀደም ያልነው ይሄ ነው። ለምሳሌ ዳቾች፣ እንግሊሽ what called ኢንግላንድ፣ ፍሬንች ልክ ፖርቹጊዞችን ተከትለው ወደ አፍሪካ መምጣት ጀምሮ ነበር። ለምን? እነሱ የሚሰሩትን ስራዎችን በመመልከት እነዛ ሀገራትም ወደ አፍሪካ በጣም በከፍተኛ መጠን መግባት የጀመሩበት ጊዜ ነበር። the principal early struggle was between the Dutch and the Portuguese. ልክ እነሱ ሲመጡ ፖርቹጊዞችና ዳቾች ከፍተኛ የሆነ ግጭት ውስጥ ሁሉ ገብቶ ነበረ። ለምሳሌ ቀድሞ ፖርቹጊዞች የያዙባቸውን የወርቅ ማምረቻ ቦታዎችን እነዚህ ዳቾች መጥቶ ማዝ ጀምሮ ነበር። ዘንድ በዛን ሰዓት ከፍተኛ የሆነ ተቃውሞ ወይንም ከፍተኛ የሆነ ግጭት መፈጠር ጀምሮ ነበር ማለት ነው። ስለዚህ ምናልባት አፍሪካና አውሮፓውያን ብቻ እርስ በርስ የተለያዩነት ግጭት ውስጥም የመግባት እንድምታዎችን ማየት እንችላለን ማለት ነው። this is one point that you have to know. And the second section, which is the slavery and Atlantic slave trade. በአጭሩ ስሌቨሪ የሚለው ይሄ የባሪያ ንግድ ኦፍኮርስ ምናልባት ቃሉ በጣም ለመጠቀም ትንሽ የሚከብድ አይነት ቃል ነው። በእርግጥ በጥንት ዘመን የባሪያ ንግድ የሚባለው በየትኛውም ዓለም ላይ በየትኛውም የሰው ልጅ ታሪክ በጣም የተለመደ የንግድ ስርዓት ነው። የስ በአፍሪካ ብቻም አይደለም፣ ላይክ አውሮፓ ውስጥም ነበረ፣ ኤዥያ ውስጥም ነበረ። አይ ቲንክ አሁን ቀጣይ ያሳያቸዋል። ለምሳሌ አውሮፓውያን የራሳቸውን ሰዎች ወደ አሜሪካ ወስደው ለአሜሪካ ይሸጡ ነበር። ለጉልበት ስራ አከራይተው ይጠቀሙ ነበር። ከአውሮፓ ሰዎችን እየወሰዱ አሜሪካ ላይ የተለያዩ ስራዎችን እያሰሩ ነበር። ከኤዥያ ወደ ዩሮፕ እየወሰዱ ይሰሩ ነበር። ይሄ ስሌቭ ትሬድ የሚለው it's not only within Africa. it is the culture of all the world societies. በሁሉም የዓለም ህዝቦች ዘንድ በጣም የታወቀ የንግድ ስርዓት ነበር። በዋናነት ስሌቭ ትሬድ የሚለው ምንድነው? አክቹዋል ባይንግ ኤንድ ሴሊንግ ኦፍ ሂውማን ቢንግስ። ይሄ የሰውን ልጅ መግዛትንና መሸጥን የሚያሳይ ማለት ነው። ይሰማችኋል አይደል? ያ ይሰማል። እዚህ ጋር ልክ እንደ ዛሬ ሰዎች እቃን እንደሚለዋወጡ እንደሚሻሻጡ ሰዎች ከአንዱ ቦታ ሰውን ወስዶ ሌላ ቦታ ላይ የመሽጣት የንግድ ስርዓት ማለት ነው ስሌቭ ትሬድ የምንለው። but slavery የሚለው it is the absolute possession of human beings by others. slavery የሚለው ይሄ አንድ ሰው ሌላኛውን ሲገዛ ወይንም ሲጠቀምበት ባሪያ አድርጎ ሲጠቀምበት የሚያሳይ እንደማለት ነው ስሌቨሪ ብለን የምንጠራው። ኦፍ ኮርስ ምናልባት እነዚህ አገላለጾች በአፍሪካ ብቻ የተለመደ አይደለም። ምናልባት የጥንት የዓለም ስልጣንን ለምሳሌ የግሪክ ስልጣንን የጥንት ዘመን በቢሲ ዘመናት ላይ የነበሩትን በምታዩበት ሰዓት ግሪኮች ሰዎችን በተለያየ አይነት ካቴጎሪ ላይ ይከፍሉ ነበር። በጥንት ግሪክ ስልጣኔ ኦፍኮርስ ግሪክ ብቻም አይደለም። ለምሳሌ ኢጂፕሽያን ሲቪላይዜሽን፣
ሜሶፖታሚያን ሲቪላይዜሽን አንድ የተለያዩ የአፍሪካ ስልጣኔ ብንወስድ እዛ ውስጥ ልክ የበላይ የሆኑ ሰዎች ወይንም ገዢ መደቡ ሌሎችን ሰዎች እየጨቆኑ እየገዙ ይጠቀሙ ነበር። ያ ነው ስሌቨሪ ብለን የምንጠራው። ይሄ የዓለም ስርዓት ነበር። ዋንስ አፖን ኤ ታይም ኢን ዘ ሎንግ ፓስት ራይት ኢት ዋዝ ዘ ሲስተም። አንድ አይነት ስርዓት ነበረ በጥንት ዘመን ማለት ነው። transatlantic slave trade, it is unique in terms of the destructive impact on Africa. ምናልባት transatlantic slave trade ከነዛ ከሌላ ዓለም በጣም የምንለየው ምንድን ነው? ትራንስአትላንቲክ ስሌቭ ትሬድ የሚባለው የአፍሪካን ህዝብ በጣም በከፍተኛ መጠን የጎዳ መሆኑ ነው። ከዛ በፊት ትራንስአትላንቲክ ስሌቭ ትሬድ የሚለውን ማወቅ ያስፈልጋል። ትራንስአትላንቲክ ስሌቭ ትሬድ የሚለውን ሀሳብ ማወቅ ያስፈልጋል። ትራንስአትላንቲክ ስሌቭ ትሬድ የምንለው it is the trading system of the slaves in between 3 continents በሶስት አህጉራት የሚደረግ የባሪያ ንግድ ነው ትራንስአትላንቲክ ስሌቭ ትሬድ የምንለው። ያም በአፍሪካ በአሜሪካ እና በዩሮፕ መካከል ላይ የሚደረግ የባሪያ ንግድ ሁኔታውን ነው ትራንስአትላንቲክ ስሌቭ ትሬድ የምንለው። ምንድነው የሚደረገው? ልክ አውሮፓውያን ወደ አፍሪካ ከመጡ በኋላ ከአፍሪካ ሰዎችን ይዞ ወይንም ለመሸጥ ማለት ልክ ለጉልበት ለሰዎቹ ለእርሻ ባለቤቶች ለፋብሪካ ባለቤቶች ለመስጣት ወደ አሜሪካ ይወስዱ ነበር። ከአሜሪካ ደግሞ አሜሪካ ላይ የተመረተውን ምርት ወደ አውሮፓ ይወስዱ ነበር እነዛ የአውሮፓውያን ዘን ወደ አውሮፓ ሮ ማቴሪያልስ ከወሰዱ በኋላ ከአውሮፓ ደግሞ የተመረተውን ፕሮዳክት መልሶ አፍሪካ ያመጡ ነበር። ያ ነው ዋት ዊ ኮልድ ትራንስ አትላንቲክ ስሌቭ ትሬድ ብለን የምንጠራው። የስ ማለት እዚህ ጋር ይሄ ትራንስ አትላንቲክ ስሌቭ ትሬድ የሚባለው ሁኔታ እሱ ነው። ይሄ አፍሪካን በጣም በከፍተኛ መጠን ከጎዱ ነገሮች ኢቨን አንዳንድ ጊዜ ምናልባት በአፍሪካን ሎው ዴቨሎፕመንት ወይም ፖቨርቲ ላይ ምክንያት ሲቀመጥ አንዱ ትራንስአትላንቲክ ስሌቭ ትሬድ ነው ተብሎ ይጠቀሳል። ምንድነው ዛሬ አፍሪካ ስላለማደጉ በጣም በድህነት ውስጥ ስለመኖሩ ያን የነበረው በ16ኛ በ17ኛ ሴንቸሪ የነበረው የባሪያ ንግድ አንዱ ምክንያት ነው ተብሎ ይወሰዳል። So most often slavery is manifested in lives of those categorized as servants, serfs, yes, slaves. ይሄ ምናልባት ስሌቨሪ የምለው በተለይ በጭቁኑ ወይንም በገዢ መደብ በሎየር ክላስ ላይ የሚያደርሰው ተጽዕኖ ነው what called slavery ብለን የምንጠራው ማለት ነው። So in relation with this ከዚህ ጋር ተያይዞ ይሄ የሳብሳራን ስሌቭ ትሬድ ሰንሰለት ነው የሚያሳይ ማለት ነው። ልክ ከምዕራብ ከጋና ከናሚቢያ ከሴኔጋል የስ ከዚህ አካባቢ ሰዎች ይያዙና ወደ በአትላንቲክ ኦሽን ተይዞ ወደ አሜሪካ ይወሰዳል። ይታያል አይደለ? ማፑ ይታያል ተቻለ። ከዚህ አካባቢ ይነሳና ሰዎቹን ይይዙና በአትላንቲክ ኦሽን አድርጎ ወደ ኖርዝ አሜሪካ ይወስዳል። ኖርዝ አሜሪካ እና ካሪቢያን አካባቢዎች ይወስዳሉ። ዘንድ እዛ አካባቢ ላይ የሰፋፊ የእርሻ ባለሀብቶች እነዚህን የሰዎችን እዛ ላይ በተለይ በሸንኮራ ማሳ በበቆሎ ማሳ ላይ በመጠቀም ምርት ያመርታሉ። ያንን ምርት ከዚህ ሰዎችን ለባሪያ ንግድ ይዞ ሄዱ አውሮፓውያን። ከዛ አካባቢ ሮ ማቴሪያል ሲይዞ እንደገና ወደ አውሮፓ ይመለሳል። ያንን ምርት እዛ ፕሮሰስ ካረጉ በኋላ ምርት አምርቶ እንደገና ወደ አፍሪካ አምጥቶ ይሸጡ ነበር። ይሄ ሶስትዮሽ ከአፍሪካ ወደ አሜሪካ ከአሜሪካ ወደ ዩሮፕ ከዩሮፕ ወደ አፍሪካ የሚደረግ እንቅስቃሴ ነው። ይሄ ትራንስ አትላንቲክ ስሌቭ ትሬድ ብለን የምንጠራው ማለት ነው። እንደምታወቀው ኖርዝ አሜሪካ ከ1492 በፊት እንደ አንድ ኮንቲነንት አይታወቅም ነበር። ልክ በ1492 ላይ ኮለምበስ ዲስከቨር ሲያደርግ ኖርዝ አሜሪካ ኦፍኮርስ ከዛ በፊት አውሮፓውያን በብዛት አያውቁትም ነበር። ነገር ግን እዛ ላይ ኦሪጂናል ወይም ኔቲቭ አሜሪካንስ የሚባሉ አሉ፣ ወይም ኔቲቭ ሬድ ኢንዲያንስ የሚባሉ ነበሩ ያንን ስራ የሚሰሩት። እነዛ ሰዎች ያንን ሰፋፊ የእርሻ ማሳዎችን መስራት አልቻሉም ነበረ። ዘንድ ለዛ ማሳ ከአፍሪካ የተለያዩ የጉልበት ሰራተኞችን
አውሮፓውያን ይወስዱና እዛ ይሸጡ ነበር። ያ ሂደት ነው ትራንስ አትላንቲክ ስሌቭ ትሬድ ብለን የምንጠራው ማለት ነው። ይሄ ሂደት ምናልባትም እስከ 19ኛ ሰንቸሪ ድረስም በጣም በስፋት ይከወን ነበር፣ በተለይ በአፍሪካና በአሜሪካ ዩሮፕ መካከል ማለት ነው። ይሄ ለምሳሌ በ1995 ላይ የተነሳ ፎቶ ነው። ይሄ በአሜሪካ ላይ በዚህ በስሌቨሪ ምክንያት የሄዱ በስሌቭ ትሬድ ምክንያት የሄዱ ሰዎች በሸንኮራ ማሳ ሲሰሩ የሚያሳይ ማለት ነው። አይ ቲንክ ይሄ በበቆሎ ማሳ ላይ የሚሰሩት ሰዎች አይ ቲንክ ሹገር ፕላንቴሽን እዛ የሚሰሩ ሰዎች ማለት ነው። ዘን ይሄ ሂደት ነው what called the triangular trade ተብሎ ይጠራል። ይሄም ሶስትን ኮንቲኔንቶች ያገናኛል። አፍሪካን ራይት አይ ቲንክ እዚች ጋር ማፑ አለ። just you can see the map here ይሄኛው ማለት ነው። ልክ ከአፍሪካ በባሪያ ንግድ ምክንያት ሰዎች ወደ ካሪቢያን ወደ ኖርዝ አሜሪካ ይወሰዳል። ዘን እዚህ ላይ ያንን ያመረቱትን ምርት እነዛ አውሮፓውያን መልሶ ወደ ዩሮፕ ይዟቸው ይሄዳል። ለምሳሌ እንግሊዝ፣ ፈረንሳይ እና እንግሊዝ፣ ስፔን እና ፖርቹጋል ይዘው ይሄዳሉ። እዛ በፋብሪካ የተመረተውን ምርት መልሶ ወደ አፍሪካ ያመጣሉ። ይሄ የሶስትዮሽ ሂደት ነው ትራንስ አትላንቲክ ስሌቭ ትሬድ የሚባለው። አንዳንድ ጊዜ ምናልባትም ትራንጉላር ትሬድም ይባላል። ትራንጉላር ትሬድ ተብሎ ይጠራል ማለት ነው። ዲስ ትራንጉላር ትሬድ ቢጊን ኢን ዌስት አፍሪካ ዊዝን 3 ኢምፖርታንት ሰርከምስታንስስ። ይሄኛው የተጀመረው በሶስት ምክንያቶች ነበረ። ይሄ ትራንስ አትላንቲክ ስሌቭ ትሬድ የጀመረው በሶስት ምክንያቶች ነበር። የመጀመሪያው በምዕራብ አፍሪካ የነበረው ነባሩ መንግስታት ለምሳሌ የሴኔጋል፣ የጋና፣ የማሊ እንደምታውቀው እነዚህ በጣም በጥንት ዘመን በጣም ታዋቂ የሚባሉ መንግስታት ነበሩ። አይ ቲንክ በሞጁል 1 ላይ በተወሰነ መልኩ ለማሳየት ሞክራል። የጋና ስልጣኔ፣ የማሊ ስልጣኔ፣ የሶንጋይ ስልጣኔ ብለን በተወሰነ መልኩ ለማሳየት ሞክሬ ነበር። እነዚህ ስልጣኔዎች ሲዳከሙ አውሮፓውያን ምን ያደረጉ? ከዚህ አካባቢ ሰዎችን ይዟቸው ወደ አሜሪካ ይወስዱ ነበር። ምክንያቱም ያንን የሚከላከል የሚጋፈጥ አይነት ስልጣኔ መንግስታት አልነበሩ። አንዱ ሪዝን ይሄ ነበር ትራንስ አትላንቲክ ስሌቭ ትሬድ እንዲጀመር በቦታ ላይ የነበረው በአፍሪካ በተለይ በምዕራብ አፍሪካ የነበረው መንግስታት በጣም ደካማ መሆኑ። ሁለተኛው በምዕራብ አፍሪካ ለባሪያ ንግድ በጣም አመቺ ቦታ ነበረ። ምክንያቱም እዚች ላይ ይታያቸዋል። አይ ቲንክ ከዚህ ከምዕራብ አፍሪካ ቀጥታ አትላንቲክ ኦሽን ተሻግሮ ነው ወደ ኖርዝ አፍሪካ የሚያደርሱት ወይንም ካሪቢያን ደሴቶችን የሚያደርሱት። ለምሳሌ ከኖርዝ አፍሪካ ወይንም ከኢስት አፍሪካ ከሳውዘርን አፍሪካ አይደለም፣ ቀጥታ ከዚች አካባቢ ነው ይዟቸው ወደ ኖርዝ አፍሪካ የሚያደርሱት። ቀጥታ በአትላንቲክ ኦሽን ኮስት ላይ ነው የሚገኙት። ይሄ በቅርብ ቦታ ላይ መገኘቱ እንደ አንድ አድቫንቴጅ ይወሰዳል። it was the region growing importance as a source of slaves. and ሶስተኛው ሪዝን ለትራንስአትላንቲክ ስሌቭ ትሬድ እንዲጀመር እንደ ምክንያት የሚወሰደው endemic conflict between the small coastal states in the region and their willingness to cooperate with the European traders in exchange of slaves. ልክ እዛ አካባቢ ላይ ያሉ ለምሳሌ ማሊ፣ ጋና እና ሶንጋይ ስልጣኔ እርስ በርስ ልክ እንደ ጦርነት ይፋለሙ ነበር። ዘን ያ ምናልባት አንዱ ከሌላኛው ጋር ሲጋጭ ልክ እነዚህ ደግሞ ከሌሎቹ ጋር በተለይ ከአውሮፓውያን ጋር በተለይ መሳሪያን ለማግኘት ይተባበሩ ነበር። ይሄኛው ከአንዱ ቦታ ሰዎችን ሰብስቦ ለሌላ አሳልፎ በመስጠት እንደ አንድ መነሻ ሆኖ ያገለግል ነበር ማለት ነው። this is the root። ይሄ ዋና የትራንስአትላንቲክ ስሌቭ ትሬድ መስመሮች ናቸው። ከአፍሪካ ወደ በተለይ ከምዕራብ አፍሪካ ኖርዝ አሜሪካ፣ ከአሜሪካ ወደ ዩሮፕ፣ ከዩሮፕ ወደ አፍሪካ ይሄ የሚመላለሱበት መስመር ነበር ያኔ በጥንት ዘመን በአትላንቲክ ስሌቭ ትሬድ ማለት ነው። አትላንቲክ ስሌቭ ትሬዱን በሶስት ፌዞች እንከፍላለን። አክቹዋሊ ምናልባት ከጀመረበት ጊዜ አንስቶ
ከ15ኛ ሴንቸሪ ጀምሮ እስከ 16ኛ ሴንቸሪ ድረስ ያለውን ጊዜ በሶስት ዘመናት ከፍለን ማስቀመጥ እንችላለን። አይ ቲንክ ሂስቶሪያንስ ይህንን በሶስት ቦታ ይከፍሏቸዋል። የመጀመሪያው ፓራይቲክ ስሌቭ ትሬድ የሚባለው የመጀመሪያ ትራንስ አትላንቲክ ስሌቭ ትሬድ ፌዙ ፓራይቲክ ስሌቭ ትሬድ የሚባለው ይሄ በዋናነት የሚደረገው በግለሰቦች ኢንዲቪዱዋል መርቸንትስ፣ አድቬንቸርስ፣ ናቪጌተርስ ኤንድ ኮመን ሲ ሮበርስ። ይሄ በተለይ በባህር ላይ ወንበዴዎች፣ የግለሰብ ነጋዴዎች፣ ለናቪጌሽን ወይንም ለአሰሳ የመጡ ሰዎች የሚያደርጉት ስሌቭ ትሬድ ማለት ነው። ጀነራሊ በግለሰቦች ደረጃ ላይ የሚደረግ ስሌቭ ትሬድ አክቲቪቲ ነው። ዋት ኮል ፓይራቲክ ታይፕ ኦፍ ስሌቭ ትሬድ። ይሄ ለምሳሌ ጎበዝ የሆኑ ወይም ሀብት ያለው ማንኛውም ግለሰብ የሚሳተፍበት አይነት ስሌቭ ትሬድ ነው። ሁለተኛው ሞኖፖሊስቲክ ስሌቭ ትሬድ የሚባለው ይሄ በዋናነት በአውሮፓ መንግስታት ስፖንሰር ተደርጎ የሚደረግ አይነት ስሌቭ ትሬድ ነው። እንደሚታወቀው የአውሮፓ አሳሾች ወደ አፍሪካ ሲመጡ በመንግስት ስፖንሰር ተደርጎ ነው የሚመጡት። ያንን መንግስት ሲያደርግ ኢቭን በባሪያ ንግድም እንዲሳተፉ ጭምር ፍቃድ ይሰጧቸው ነበር። ይሄ ሞኖፖሊስቲክ ታይፕ ኦፍ ስሌቭ ትሬድ ተብሎ ይጠራል። the third phase is also known as the free trade። ይሄ ፍሪ ትሬድ ተብሎ የሚጠራው ሶስተኛ ፌዝ። እዚህ ላይ ማንኛውም መንግስት የሚያደርጋል በጣም ጠንከራ ያለ ግለሰቦችም በባሪያ ንግድ የሚሳተፉበት ዘመን። ይሄ በዋናነትም በ1690ዎቹ የጀመረበት ነው። ይሄ ፍሪ ትሬድ ተብሎ የሚጠራው ኢቨን በኢትዮጵያም የሚታወቁ ግለሰቦችና ቦታዎችን ማንሳት እንችላለን። ይሄ ማንኛውም ግለሰብ ማንኛውም ተቋማት የሚሳተፉበት አይነት ስሌቭ ትሬድ አይነት ነው ማለት ነው። በአጠቃላይ ስሌቭ ትሬድን በእነዚህ በሶስት ፌዞች ከፍለን ማለት እንችላለን። ፓይራቲክ ታይፕ ኦፍ ስሌቭ ትሬድ፣ ሞኖፖሊስቲክ ታይፕ ኦፍ ስሌቭ ትሬድ እና ፍሪ ስሌቭ ትሬድ ተብሎ ይጠራል። this is all about for the transatlantic slave trade, and here are the impacts of transatlantic slave trade። ያ የባሪያ ንግድ በአፍሪካ ያሳደረው ተጽዕኖ በጣም ብዙ ናቸው። በእርግጥ ምናልባት ሁሉንም ጠቅሰን መጨረስ አንችልም። እዚህ ጋር የተወሰኑትን ማንሳት እንችላለን። ለምሳሌ የባሪያ ንግድ በአፍሪካ ያስከተላቸው ተጽዕኖዎች የመጀመሪያ ለምሳሌ አፍሪካ ላይ የሚሰሩ ስራዎች እንዳይሰሩ እንደ አንድ መንስኤ ይወሰዳል። በተለይ ቀድሞ የነበሩ ሰዎች በግብርና ወይንም የተለያዩ አይነት ክራፍት ስራዎችን ወይንም የሙያ ስራዎችን የሚሰሩ ሰዎች እንዳይሰሩ ሰዎችን በባሪያ ንግድ ምክንያት ከአፍሪካ ይወስዷቸው ነበር። this is one of the major impact። and ሁለተኛው ሪሎኬት ሌበር። ለምሳሌ የሰውን ጉልበት ከአፍሪካ ወደ አሜሪካ ወደ ዩሮፕ ያጓጉዝ ነበር። ይሄ አንዱ ኢምፓክት ነው። it also discouraged political development and encouraged violences። በአፍሪካ የፖለቲካ አንርስት እንዲመጣ እና ፖለቲካ እንዳያድግ እንደ አንድ ምክንያት ይወሰድ ነበር። ሌላኛው undermine morality and dignity of Africans። ልክ እንደ ዕቃ ሰዎችን ከአፍሪካ ይዞ ወደ አሜሪካ ይወስድ ነበር። ይሄ በተለይ በአፍሪካውያን ሞራል ላይ ከፍተኛ የሆነ ተጽዕኖን ፈጥረዋል ማለት ነው። ኢቨን ምናልባት በዛሬው ዓለም በተለያየ ነገሮች ላይ ልንሰማው እንችላለን። ጥቁር የሆኑ ሰዎችን በሞራላቸው ላይ ከፍተኛ የሆነ ጉዳት እንዳስከተለ ማለት ነው። ይሄ ምናልባትም በተወሰነ መልኩ ያ የባሪያ ንግድ ያስከተላቸው ተጽዕኖዎች ናቸው ማለት ነው። ምናልባት ያ ባሪያ ንግድ በተለይም በአውሮፓውያን ላይ ያስከተለው ተጽዕኖም አለ። በተለይ በፖዚቲቭሊ በምናይበት ሰዓት በተለይ it creates the accumulation of huge amount of wealth። አውሮፓውያን ይህንን በባሪያ ንግድ ላይ ከተሰማሩ በኋላ ከፍተኛ የሆነ ሀብት ማከማቻት ችለው ነበር። ራይት። ይሄ ምናልባትም በአውሮፓውያን ላይ ያሳደረው ተጽዕኖ ያ ሀብት ደግሞ እነሱ ከ15ኛ ከ16ኛ ሴንቸሪ በኋላ ወደ ኢንዱስትሪያላይዜሽን እንዲሸጋገሩ እንደ አንድ መፍትሄ ይወሰዳል ማለት ነው። these are the impacts on Africa, the transatlantic slave trade impact on Africa and on Europe. the third one, ሶስተኛው
ሴክሽናችን ላይ የምናገኘው ሌጂቲሜት ትሬድ ነው። አይ ቲንክ ሌጂቲሜት ትሬድ የምለው ከስሌቭ ትሬድ ኮምፕሊትሊ የሚቃረን ወይንም የተለየ አይነት የንግድ ሁኔታ ነው ሌጂቲሜት ትሬድ ብለን የምንጠራው። ያም ማለት በ16ኛ ሴንቸሪ በ15ኛ ሴንቸሪ ላይ ቅድም እንዳነሳ ነው ከፍተኛ የሆነ የባሪያ ንግድ ሂደት ነበር። ያንን አቦሊሽ አድርጎ ወይንም ያንን አቁሞ ትክክለኛውን የስ እቃውንና የስ እቃ መለዋወጥ የተጀመረበት ጊዜ ነው legitimate trade የምለው። So it is the trade which was established after abolition the slave trade. Yes, ሰውን መሽጣት ወይንም ሰውን በእቃ መለዋወጥን ትተው ሰዎች በፕሮዳክት ወይንም በማቴሪያል ማገበያየት የጀመሩበት ጊዜ ነው ይሄ legitimate trade የምለው። So እንደሚታወቀው legitimate trade ለመጀመሪያ ጊዜ በዓለም ላይ ያስጀመረችው እንግሊዝ ናት ወይንም ብሪቴን ብለን የምንጠራው ማለት ነው። ይሄ የባሪያ ንግድ እንዲቆም በር የከፈተችው ሀገር ናት ዋትኮል ብሪቴን በ1807 ላይ ይሄንን ሀሳብ የጀመረችበት ጊዜ ነው። አንድ ከ1807 በኋላ በዓለም አቀፍ ደረጃ ላይ ሌጂቲሜት የሆነ ንግድ እንዲደረግ የተለያዩ አይነት ግራውንዶችን ማመቻቻት ተጀምሮ ነበር። ያም አውሮፓውያን የተለያዩ አይነት ሮ ማቴሪያልስ ከአፍሪካ ይወስዳሉ ዘንድ ያን ሮ ማቴሪያል ከወሰዱ በኋላ እነሱ ያመረቱትን ምርት ወደ አፍሪካ አምጥተው ይሸጡ ነበር ወይንም ይለዋወጡ ነበር። ከሮ ማቴሪያልስ እና በፋብሪካ የተመረቱ ምርቶችን መለዋወጥ የጀመሩበት ጊዜ ማለት ነው። And another point here we do have the white settlements in South Africa. I think ይሄ ምናልባት በጣም ሰፊ ሀሳብ ነው ግን በአጭሩ ለማሳየት ከ1652 በኋላ ደቾች ለመጀመሪያ ጊዜ የራሳቸውን ካምፓኒ በሳውዝ አፍሪካ አካባቢ ላይ ማቋቋም ጀምሮ ነበር። ሳውዘርን አፍሪካ ኦፍ ኮርስ ሳውዝ አፍሪካ ሲባል እናንተ ያላችሁበት ቦታ ብቻ ላይሆን ይችላል። ሳውዘርን አፍሪካ ላይክ ናሚቢያ፣ ሞዛምቢክ የስ በነዛ አካባቢዎች ላይ ኢንክሉዲንግ ሳውዝ አፍሪካ እዛ አካባቢ ላይ ደቾች መስፈር የጀመሩበት ጊዜ ነው። ያም በተለይ በኮስታል ኤሪያስ which is found on South Africa, right? permanently settle ማድረግ የጀመሩበት ጊዜ ነው። ልክ ከ1657 በኋላ ቫን ሪቬክ the company commander released some of soldiers from their contract and allowed them to set up their own business as a bourse. I think ምናልባት ታሪኩን ኢንፎርማሊ ልትሰሙ ትችላላችሁ እዛ ሀገር እየኖራችሁ። እነዚህ ደቾች ወይንም ሆላንድ ዛሬ ሆላንድ ተብሎ የሚጠራል ወይንም ኒዘርላንድ ወይንም ደች ወይንም ሆላንድ አንድ ሀገር ነው። እነዚህ ያኔ በ1652 ላይ ወደ ሳውዘርን አፍሪካ ኢንክሉዲንግ ሳውዝ አፍሪካ ከመጡ በኋላ እዛ መስፈር ጀምሮ ነበር። ፐርማነንትሊ እዛ መቆየት ጀምሮ ነበር ራይት። ከዛ በኋላ ያንን የሚመራው አንድ ኮማንደር ነበረ ቫን ሪቬክ የሚባል ኮማንደር። እዛ ላይ ከነሱ ጋር ከመጡ ሰዎች የተወሰኑትን ፐርማነንትሊ እዛ እንዲኖሩ ግብርና ላይ እንዲሰማሩ ፍቃድ ሰጥቶ ነበር። ይሄ ቦርስ የሚባሉት አይ ቲንክ ዛሬም አለ ይመስለኛል ሳውዝ አፍሪካ ውስጥ ቦርስ ተብሎ የሚጠሩ ሰዎች። ቦርስ ማለት ገበሬዎች እንደማለት ነው ራይት። ይሰማችኋል አይደል አቶ ኤርማኮ? እየሰማሁ ነኝ። ያ እንቅልፍ የያዘ ሰውም አለ እየጨረሰን ነው። እነዚህ ደቾች ከመጡ በኋላ በዘለቄታ እዛ መኖር ጀምሮ ነበር። እዛ መኖር ከጀመሩ በኋላ ወደ ግብርና ስራ በቀጥታ ልክ እንደ ሀገሩ ነዋሪ ሆኖ መስራት መኖር ጀምሮ ነበር። ያ ነው what called the white settlement in South Africa ብለን የምንጠራው። አይ ቲንክ ዛሬም አለ በሳውዝ አፍሪካ በግብርና የሚሰማራ ወይንም ተሰማርቶ በስፋት የምናውቃቸው ነጮች ገበሬዎች ማለት ነው። ከዚህ ጊዜ አንስቶ የመጡ ሰዎች ናቸው ከ1652 ጊዜ ጀምሮ። በእርግጥ ዛሬ ላይ በብዛት የእንግሊዝ የደቾች የተለያዩ አይነት ገበሬዎችን ማግኘት እንችላለን። መሰረት የነበረው ከ17ኛ ሴንቸሪ ነው ከ1652 ጀምሮ ነበር። ልክ እነሱ ልክ እንደ ፖርቹጋሎችም ከመጡ በኋላ ልክ ሮ ማቴሪያልስ ለመውሰድ ነበረ ወደ አውሮፓ ለመላክ ነበር አመጣጣቸው። ነገር ግን ቦታውን ካዩ በኋላ ፐርማነንትሊ ኤግዚስት ማድረግ ጀምሮ ነበር። በተለይ ቦርስ የሚባሉት
ይሄ ገበሬ በገበሬ መልክ እዛ መኖር ጀምሮ ነበር። ሶ ቦርድ ሴትልመንትስ ኦን ኮይሳን ግሬዚንግ ላንድ ዳይሬክትሊ ሊድ ቱ ፈርስት ኮይ ዳች ዋር ኢን 1659። ልክ እነዚህ ሰዎች እዛ ላይ መኖር ጀምሮ ግብርናውን መስራት ሲጀምሩ እነዚህ ኮይሳን የሚባሉ አይ ቲንክ ምናልባት ባለፈው ሞጁል ላይ በተወሰነ መልኩ ለማዳሰስ ሞክረናል። እዛ ሰወዘርን አፍሪካ በናሚቢያ ቡሽሜን ኤንድ ሆቴንቶስ የሚባሉ ሰዎች ነበሩ። አይ ቲንክ የእነዚህ ዝርያዎች ናቸው ቡሽሜን ኤንድ ሆቴንቶስ። አይ ቲንክ እነ ኤርማኮ ባለፈውም ጥያቄ ስናነሳ ነበር። ከነዛ ሰዎች ጋራ በቀጥታ ወደ ግጭት መጥቶ ነበር። እነዚህ ኮይሳን የሚባሉት ከብቶችን በማርባት የሚተዳደሩ ሰዎች ነበሩ። ዘን የእነሱን መሬት ማውረር ሲጀምሩ እነዚህ ኮይሳኖች ከቦርስ ጋራ ወይንም ከነዚህ ከደቾች ጋራ የመጀመሪያ ጦርነት የጀመሩት በ1659 ላይ ነበር ብሎ የተለያዩ የታሪክ ጸሐፍት ያስቀምጣሉ ማለት ነው። ስለዚህ ዋይትስ ሙቭመንት ይሄ የነጮች መስፋፋት ምናልባትም በጣም በፒስፉል በሆነ መንገድ በጣም ብዙ ጊዜ ጦርነቶች ሲካሄድ እንደነበረ ማወቅ ያስፈልጋል። ሰከንድ ኮይሳን ኤንድ ዳች ዋር ከ1673 እስከ 77 በጣም ሰፊ ጦርነት የነበረበት ጊዜ ማለት ነው። በት ላስትሊ እነዚህ በቦታ ላይ ነባር ነዋሪዎች እነዚህን ማሸነፍ አልቻሉም ነበር። ቢካዝ በብዙ ነገር ይበልጧቸው ነበር። this is all about for the white settlement, and the last part is the European explorers and missionaries. እዚህ ላይ በጣም በአጭሩ የምናስቀምጠው ምንድነው ነጮች ወይንም አውሮፓውያን ወደ አፍሪካ ሲመጡ በኤክስፕሎሬሽን እና በሚሽነሪ ዓላማ ነበር። ኤክስፕሎሬሽን የምለው አዳዲስ ቦታዎችን ፍለጋ ሮ ማቴሪያልስ ፍለጋ ብለን የምንጠራው ማለት ነው። እነዚህ ሚሽነሪስ ብለን የምንጠራቸው በሃይማኖት ሰበብ ማለት ነው። በሃይማኖት ሰበብ የሚደረግ እንቅስቃሴ። ዞሮ ዞሮ እነዚህ ሰዎች በዋናነት የአውሮፓ መንግስታትን ዓላማ ለማሳካት ነበር ሲመጡ የነበሩት። በእርግጥ አፍሪካ ላይ በጣም ብዙ ተጽዕኖችን እንመለከታለን። የነዚህ ማምጣት ላስትሊ በ1870ዎቹ 1890ዎቹ ለመጀመሪያ ጊዜ የኮሎናይዜሽን እንዲጀመር ምክንያት የሆኑ ሰዎች ናቸው እነዚህ ኤክስፕሎረርስ ኤንድ ሚሽነሪስ የሚባሉት። የአውሮፓ መንግስታት እነዚህን ሰዎችን በመላክ አፍሪካን እንዲሰልሉ ራይት በሃይማኖት ስም እና በስለላ መልክ አድርጎ ይጠቀሟቸው ነበር። So this is all about for today's discussion, and if you have any questions you have the room to raise. እስቲ ሐሳብ ካላችሁ ማንሳት እንችላለን። አቶ ኤርማኮ I think እነዚህ ሚሽነሪስ ኤንድ ኤክስፕሎረርስ ብለን የምንጠራቸው በዋናነት እነዛ ሚሽነሪዎች አፍሪካውያንን ወደ ክርስቲያኒቲ ኮንቨርት እንዲያደርጉ ወይንም እንዲቀይሯቸው ነበር ዋና ዓላማ የነበረው። ሚሽነሪዎች ወደ አፍሪካ ሲመጡ የመጀመሪያ ዓላማ ላይክ የነሱን እምነት ወደ አፍሪካ ማስፋፋት ታርጌቱ ነበረ። ዘን ከዛ በመቀጠል ደግሞ የአውሮፓ መንግስታት አፍሪካውያንን በነሱ ሁኔታ አድርጎ ለመግዛት ሪሌሽንሺፕ ለመፍጠር ያደረጉበት እንቅስቃሴ ነበር። ለምሳሌ የእንግሊዞች፣ የፈረንሳይ፣ የሮማ፣ የጣሊያን፣ የፖርቹጊዝ ራይት ከዛ አካባቢ የሚመጡ ሚሽነሪስ አብዛኛውን የአፍሪካ መንግስታትን ወደ ክርስቲያኒቲ እንዲለውጥ የተደረገ እንቅስቃሴ ነበር ማለት ነው። So this is all about for today's discussion. If you have any questions, እስቲ ጥያቄ ካለ ኦኬ እሺ። እንግዲህ ሳውዝ አፍሪካን ለመግዛት እነዚህ ማዕድናት ፍለጋና ሚሽንን ምክንያት አድርጎ ነው ማለት ነው ዳፍሪካ የመጡትና ዳፍሪካን የያዟት እነዚህ ኢሮፒያን። አክቹዋሊ ደቡብ አፍሪካ ብቻም አይደለም። በእርግጥ ደቡብ አፍሪካ ብቻም ሳይሆን አጠቃላይ ምዕራብ አፍሪካንም ሰሜን አፍሪካንም ሰውዘርን አፍሪካ አጠቃላይ አውሮፓውያን ሲመጡ የመጀመሪያ ታርጌታቸው ምንድነው? እዛ ሆምላንዳቸው ላይ ወይም በአውሮፓ ውስጥ የተለያዩ አይነት ፋብሪካዎች ነበሩ። ለዛ ፋብሪካ
ጥሬ ዕቃ ፍለጋ ነበረ የመጀመሪያ ታርጌት የነበረው። ዘንድ ከዛ በኋላ ወደ አፍሪካ ያ ሲመጡ አፍሪካ ላይ የተለያዩ ቦታዎች ላይ የተለያዩ አይነት ሮ ማቴሪያልስ ወይንም ማዕድናት ያገኙ ነበር። ዘንድ ማቴሪያሉ ወይንም አካባቢ በጣም ምቹ ሆኖ ሲገኝ እዛው ፐርማነንትሊ ሴትል ማድረግ ጀምሮ ነበር። ለምሳሌ ሳውዝ አፍሪካ ላይ የዳቾችን እንቅስቃሴ እናያለን። ቦርስ የምንላቸው ያ ልክ እንደ ወታደር ሆኖ የመጡ ሰዎችን ገበሬ አድርጎ እዛ እንዲኖሩ እንዲያመርቱ ያደርጉ ነበር። ዘንድ ቦታው ምቹ ሲሆን እንዲያመርቱ ማዕድናቱ የተሻለ የሆኑ ሲሆን እዛው ባለቤት አድርጎ የመሬቱ ባለቤት የአካባቢ ባለቤት አድርጎ ያስቀምጡ ነበር። ታርጌቱ ይሄ ነው። መጀመሪያ ላይ ምናልባት ኮሎናይዜሽንም በኋላ የመጣ ነው። ኮሎናይዜሽንም ነው በጣም የቅርብ ጊዜ ከዛሬ 60 እና 70 ዓመት በፊት ነው። ያኛው ግን ይሄ አውሮፓውያን ወደ አፍሪካ የመጡት ከ14ኛ ሴንቸሪ በፊት ከ14ኛ ሴንቸሪ ጀምሮ ነበር። ይሄ የረጅም ጊዜ ነው። ያ ማለት አውሮፓ ውስጥ ለነበረው ፋብሪካ ጥሬ ዕቃውን እና የሰውን ጉልበት ፍለጋ ነበር የመጡት። ዳስ ደ ታርጌት ራይት። ግን አንዳንድ ጊዜ አፋር ነው የሚሰማ በአፍሪካ ላይ በተለይ በእንግሊዞችም በሌሎችም ከ400 ዓመታት በላይ በሌሎች አውሮፓውያን ተገዝቷሉ ነው የሚባለው። ስለዚህ አሁን እኔ በዋናነት ማወቅ የፈለግኩት ምንድን ነው ለፋብሪካቸው ጥሬ ዕቃ ፍለጋ ሚሽንን ፊት ለፊት አድርጎ ነው ወይ መግቢያ ያደረጉት የሚለውን ነው ማወቅ የፈለግኩት። ኦራይት ያ እንደውም እዚህ ቦታ ላይ አይ ቲንክ ቅድም ያያችሁት ይመስለኛል በጣም ብዙ የአውሮፓ መንግስታት ሲያደርጉት ከነበረው ተግባር አንዱ ምንድን ነው የአፍሪካ መንግስታትን ወደ ራሳቸው እምነት መለወጥ ነበር፣ ወደ ክርስቲያኒቲ መቀየር ነበር። ዘንድ ከዛ በኋላ ምን ይደረግ ነበር? ቀጥታ በዛ ሰንሰለት ይመጡ ነበር። ልክ ክርስቲያኒትን ወደ ተቀበሉ ሀገራት ቀድመው ይመጡ ነበር። እዛ የአውሮፓ ውስጥ እዛው ሆምላንዳቸው ላይ የነበሩ መንግስታት ወደ አፍሪካ ኦልሬዲ ቀድመው የመጡ ሚሽነሪዎች መንግስታትን ህዝብን ያሳምኗቸዋል። ሪሌሽንሽፕ እንደሚፈጠር ግራውንድ ያስተካክሏል። ዘንድ ከዛ በመቀጠል እዛ የነበሩ መንግስታት ወደ አፍሪካ ይመጡና የተለያዩ ነገሮችን ኤክስፕሎር ማድረግ ይጀምሩ ነበር። ያ ነው ዋና ሶርስ የነበረው። ከዛ በኋላ የተለያዩ ነው እንደውም መጨረሻ ላይ ለነበረው ለኮሎናይዜሽንም እንደ መነሻ የሚደረገው መጀመሪያ ላይ የነበረው ሪሌሽንሽፕ ነው የሚባለው። በተለይ ከሚሽነሪዎች ጋር የነበረው ከኤክስፕሎሬሽን ጋር አብሮት የነበረው ማለት ነው። ኦኬ ተመልሶልኛል ቲቸር። ኦራይት እናመሰግናለን። መልካም ጊዜ ይሁንላችሁ። ሌላ ጥያቄ ከሌለ ኦኬ እሺ ተመስገን። እሺ ጥያቄ ነው ማለትም ይሄ ስደት ትሬድ ማለት ነው ያ አላላ የቆመው እንዴት ሆኖ ነው ማቆም ይቻላል? ያ የቆመበት ሂደት አክቹዋሊ ምናልባት በጣም ብዙ አይነት መላምቶች ይቀመጣል። የመጀመሪያውና በጣም ሰፊ ተቀባይነት የነበረው እዚህ ጋር ቀደም ያነሳነው ሌጂቲሜት ትሬድ የሚባለው እንደምታወቀው ከ1807 በፊት ሰዎች ለምሳሌ እቃ ይዞ ከመጣ በሰውና በእቃ መላወጥ ነበረ። ለምሳሌ አውሮፓውያን ከእነሱ ቦታ ላይ ያመረቱትን ምርት አምርተው ወደ አፍሪካ ይዞ ይመጣሉ። ለምሳሌ ስኳር እና የበቆሎ ምርቶችን አምርተው ወደ አፍሪካ ይዞ ይመጡ ነበር። ዘንድ ያንን ምርት በሰው ለምሳሌ የሰው ጉልበት የሚፈልጉ ከሆነ የተለያዩ የሰውን ጉልበት ለመጠቀም ያክል ሰውን ይዞ ለማሄድ እቃ ይሰጡ ነበር። ዘንድ ይህንን እንግሊዝ ነው ለመጀመሪያ ጊዜ ይህንን ሀሳብ ሌጂቲሜት ትሬድ፣ ምክንያቱም አፍሪካም ሰው ነው ኢቭን ምን ያነሱ ነበረ ያንን ያመረቱትን ምርት አምጥቶ የሚሸጡት ለአፍሪካ ነው። ይሄ የአፍሪካ ህዝብ ለእቃ ለመግዛት እኛ እቃውን ለመሽጣት እንጠቀምበታለን። ሂውማኒቲን በጠበቀ መልኩ እቃንና እቃ መለዋወጥ እንጀምር በሚል ያመጡት ሀሳብ ነው።
ከዛ በኋላ ነው ስሌቭ ትሬድ ለመጀመሪያ ጊዜ በ1807 ቆሞ የሰው ልጅ በእቃ መሸጥ መለወጥን አቁሞ እቃና እቃውን መለዋወጥ የጀመሩት ማለት ነው። ራይት ምናልባትም በጣም ፖፑላርሊ በጣም በስፋት ተቀባይነት ካገኙ ፖይንቶች አንደኛው ይሄ ነው። ሌላኛው ሰዎችን ማመጽ ጀምሮ ነበር። በተለይ ጊዜው እየገፋ ሲመጣ እንደምታወቀው በ15ኛ ሴንቸሪ ላይ ነው ስሌቭ ትሬድ የተጀመረው። ከ200 ዓመታት በኋላ ሰዎች ማመጽ ጀምሮ ነበር። ኢቨን መንገድ ላይ እርስ በርስ መገዳደል ሁሉ ነበር። ዘን ይህንን አመጽ በመመልከት አውሮፓውያን ሰውን መውሰድ ማቆም ጀምሮ ነበር። እንደ መነሻ ይወሰዳል። ኦኬ አገኝተኛል። ቴንክ ዩ ቲቸር። ኦልራይት መልካም ጊዜ ይሁንላችሁ። እናመሰግናለን። መልካም አዳር። መልካም አዳር።